እሺ አንድ ነገር ለማለት ስለፈለኩ ነው። ከገባች ጀምሮ እህታችን ጥሩ ነው እንግዲህ ጥሩ እየተወያየች ነው። እግዚአብሔር ይባርክሽ። አንድ ጥያቄ ብቻ አለኝ፣ ምናልባት ፈቃደኛ ከሆነች። ምናልባት ጥያቄ የሆነባት የኢየሱስ ምልጃ እንዴት ፈጣሪን ይለምናል የሚል ነው አይደለ እህቴችን? አይደል? ተሳስቻለሁ? ኢየሱስ ክርስቶስ ይለመናል እንጂ አይለምንም። ኢየሱስ ክርስቶስ አምላክ ነው እንጂ ፍጡር አይደለም። ስለዚህ ፍጡር ደግሞ የሚለምን እንጂ የሚለመን አይደለም። ስለዚህ ኢየሱስ ክርስቶስ አምላክ አይደለም እያላችሁ ነው። የእናንተ ኢየሱስ ክርስቶስ እንግዲህ የቱ እንደሆነ አይደለም። አይ ገብቶኛል እህቴ፣ በደንብ ነው የሰማሁሽ። አይተሻል እንግዲህ ረጅም ሰዓት ጠብቄ ነው እንትን ያልኩትና አታቋርጪኝም። ሳወራ ተደማምጠን እናወራለን ብዬ አስባለሁ። ስለዚህ ሀሳብሽ ገብቶኛል፣ በደንብ የሰማሁሽ ነው። እንዴት ፈጣሪ ይለምናል? ምልጃ የፍጡር ስራ ነው እንጂ ፈጣሪ አይደለም። እሱ ፍጡር ይመስል ፈጣሪን አይለምንም ነው ሀሳቡ። እንግዲህ በጠቃላይ ግን ደግሞ ትንሽ ቆየት ትይና ደግሞ ያው በስጋ ወራትማ ለምኗል ትያለሽ እንዴ? በስጋ ወራት ፍጡር ነበር ፈጣሪ ነበር? ሁለቱንም የአዳምን ስጋ በለበሰ ጊዜ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነበር። አመሰግናለሁ ስለመለሽልኝ፣ አመሰግናለሁ። ፍጹም ሰው ፍጹም አምላክ ነበር። በጣም አመሰግናለሁ። ስለዚህ በስጋ ወራትም ፈጣሪ ነበር ማለት ነው። ፈጣሪነቱ አልቀረም። ፍጹም ሰው ፍጹም አምላክ። በጣም ጥሩ። ቆይ ሰምቼሃለሁ። ስለዚህ በስጋ ወራትም ፈጣሪ ከነበረ ፈጣሪን ይለምናል ማለት ነው። ምክንያቱም በስጋ ወራት ለምኗል ብለሽ አምነሻል። ኢየሱስ በስጋ ወራቱ አስታረቀን ነው፣ ከራሱ ጋር አስታረቀን። የአዳምን ስጋ በለበሰ ጊዜ ያኔ ነው ያልኩት። አንዴ ላውራ። ይሄን ሁላ ሰዓት ጠብቄ ዝም ብለሽ ከተካረክሽኝ ትክክል አይሆንም። ገባሽ? እኔ አክብሬሽ ጠብቄ ነው አይደለ እያወራ ያለሁት። ኦኬ፣ በደንብ አዳምጪኝ። አሁን አንድ ደቂቃ እንኳን ላውራ። አሁን ምንድነው መሰለሽ ፈጣሪን አይለምንም ካላችሁ በምንም አግባብ አይለምንም የሚል ድርቅና ነው መያዝ ያለባችሁ፣ አስተምሮ ነው ማምጣት ያለባችሁ፣ ወይም ደግሞ መጽሐፍ ቅዱስ ነው ማምጣት ያለባችሁ። ከሶስቱ አያልፍም እንግዲህ። ወይ ድርቅ ማለት ነው፣ ወይ መጽሐፍ ቅዱሳዊ ማስረጃ ማምጣት ነው ያለባችሁ፣ ወይ ደግሞ የራሴ ሐሳብ ነው ማለት ያለባችሁ። አሁን እንፈትሸው። ፈጣሪን እንደሚለምን እየነገርሽን ነው ያለሽው። ባይሆን አሁን አይለምንም አልሽ እንጂ በስጋ ወራት እንደለመነ እየነገርሽን ነው። መቼም በስጋ ወራት ፈጣሪነቱ አልቀረም። ፈጣሪ ነው አይደል እንዴ? መለኮት ፈጣሪ ነው። ኦኬ። ስለዚህ ፈጣሪን እንደሚለምን መጽሐፍ ቅዱሳዊ ማስረጃ አለ። አሁን ይለምናሉ ወይ ከሆነ እኛም ወንጌል አማኞች አሁን ይለምናል ብለን አናምንም። እስቲ ግን በመጀመሪያ ግን መዘጋት ያለበት ፋይል ምንድነው? ፈጣሪን ለምኖ ያውቃል ወይ ነው። አዎ ለምኖ ያውቃል። ስለዚህ ፈጣሪን አይለምንም፣ ምልጃ የፍጡር ስራ ነው የሚለው ንግግር ውሸት ነው፣ የተሳሳተ ነው፣ ሰው ሰራሽ አባባል ነው። ምክንያቱም የሚያደርጉትን አያውቁምና ይቅር በላቸው ሲል ይህን በተናገረ ሰዓት ፈጣሪ ነበር። ፈጣሪነቱ አልቀረም እኮ አይደል እንዴ? ግን በስጋ ወራት ስለሆነ ነው ማለት ያለባችሁ። ምንድነው ሌላ ጊዜ ፈጣሪን ይለምናል ግን አሁን አይደለም፣ ወይም ለምኗል ግን አሁን አይደለም፣ በስጋ ወራቱ ነው እንጂ ኮምፕሊትሊ ፈጣሪን አይለምንም የሚል ድምዳሜ ማድረግ የለባችሁ። ኦኬ፣ ወደ ሁለተኛው ደግሞ እንሂድ። አሁን ላይ ያ ፈጣሪ ኢየሱስ አብን ይለምናል ብትኝ አይጠበቅበትም፣ መለመን አይጠበቅበትም። መውደቅ ያስፈልገዋል? አይጠበቅበትም። መነሳት ያስፈልገዋል? ኖ አያስፈልገው። ታዲያ እንዴት ነው ሳይለምን የሚያስታርቀን ካልሽ፣ አንድ ጊዜ በገዛ ደሙ የዋጀን ያንን ደም ይዞ ስለገባ በአብ ቀኝ የሚቆምልን የሚታይልን ስላለ 10 ጊዜ የወረደ መሰቀል ደሙን ማፍሰስ ስለማይጠበቅ ደሙ ትኩስ ስለሆነ ዛሬም ይማልልናል ብለን እናምናለን። ስለዚህ ዛሬ አንድ ትልቅ የተማርሽው ነገር ምንድን ነው? ሌላ ጊዜ ስትናገሪ ይለምናል ፈጣሪን ግን አሁን አይደለም ብለሽ የኦርቶዶክስን ትምህርት ተናገሪ እንጂ እየተሳሳትሽ አንዴ እንደማይለምን አንዴ እንደሚለምን የምትናገሩ ነገር ትክክል አይደለም። አባባሌ ካልገባሽ ጠይቅኝና እኔና አንቺን ጨርስ። ኢየሱስ ክርስቶስ የአዳምን ዕዳውን ተቀብሎ ያኔ የአዳምን ስጋ በለበሰ ጊዜ አዳምን ወክሎ ሲሞት አይደል? የአዳምን በደል ለመቅደድ እሱ ሞተ። ያኔ ዕዳውን ሊከፍል ከራሱ ጋር ሊያስታርቀን ያንን አድርገ ከልጅ ተወልጄ አድናለሁ ብሎ ተስፋ ሲሰጠው ኢየሱስ ክርስቶስ ለአዳም ሲሞትለት በአዳም ቦታ ገብቶ ነው። ግን ያኔ ከራሱ ጋር እንጂ ከአብ ጋር አላስታረቀንም አይደለ? እዛን ጊዜ ያው አንድ ናቸው እኮ እኔና አብ አንድ ነን። ስለዚህ ከራሱ ጋር ብቻ ትበያ ከአብም ጋር ሊያስታርቅ ከራሱ ጋር ነው። ለማስታረቅ ምን አደረገ? ኢየሱስ ክርስቶስ ስንል አብ አለ፣ መንፈስ ቅዱስ አለ። እሺ እንዳትለይ። አሁን ጥሩ። ስለዚህ የዛን ጊዜ ቆይ ልንገርሽ፣ አሁን እኮ ራስሽ ያልሽው እኮ ነው። የዛን ጊዜ በስጋ ወራቱ ፈጣሪ ነበር አልነበረም? መለኮት ነበር አልነበረም? ፍጹም ሰው ፍጹም። ስለዚህ ፈጣሪ የለመነበት መጽሐፍ ቅዱሳዊ ማስረጃ አለ ማለት ነው። የፍጡር ስራ ነው ብላችሁ መደምደም አትችሉም ማለት ነው። ስማ አይደለም፣ ቆይ እኔ እየተሰማማ እኔ እያልኩ ያለሁት የአዳምን ስጋ በለበሰ ጊዜ ከድንግል ማርያም ሰው ሆኜ አድናለሁ ብሎ ተስፋ የሰጠውን ቃል ለመፈጸም ክርስቶስ ሲመጣ ያኔ ሰውን ስጋ በለበሰ ጊዜ ታሟል፣ እንደ ሰው ቀጥቷል፣ እንደ ሰው ቆስሏል። ኢየሱስ ክርስቶስ ሰው ነበረ ያኔ። ግን ፈጣሪስ ነበር? ፍጹም ሰው ፍጹም አምላክ ነው እኮ አልኩ።
የጠየቅሽ መልሽልኝ። ፈጣሪ ነበር የዛን ጊዜ ያ ፍጹም ሰው አልቀረም ፈጣሪነቱ ፈጣሪውንማ መሆኑን የምታውቀው። ስለዚህ ፈጣሪን ይለምናል፣ ብዙ ተአምራትን ያደርግ ነበረ። ስለዚህ ያስረዳሽ ነው ፈጣሪ እንደለመነ ያስረዳሽ ነው። አሁን አይለምንም ነው እንጂ አንቺ ክርክርሽ። ያኔ ግን ፈጣሪ ይለምኗል ማለት ነው። ያኔ ከራሱ ጋር ሊያስታርቀን የአዳምን ስጋ ለብሶ በነበረ ሰዓት በደሉን ሊቀድለት ለእኛ ሲታመም ኢየሱስ ክርስቶስ ያኔ ከራሱ ጋር አስታርቆናል አልኩ እኮ። አንዴ በመስቀል ተሰቅሎ ታረቅን። በቃ ያኔ በምትይው ወቅት ላይ ያኔ በምትይው ሰዓት ላይ ፈጣሪ ነበር አይደል? ፈጣሪ ነበር ያኔ በእሱ ሰዓት። ፍጹም አምላክ ነው። ያኔ ፈጣሪና ለምኗል። ፈጣሪ ከራሱ ጋር አስታረቀን እያልኩ እኮ ነው። አልለምንም ወይ ለምኗል? በየኔ ቆንጆ በእናትሽ እያደከምሽ ነው። ፈጣሪን ያኔ ለምኗል። ያኔ በምትይው ወቅት ላይ ገብቶኛል። የስጋ ወራቱ ማለት ነው። ሰው ሆኖ የአዳም እንጂ ፈጣሪ አልነበረም አይደለም? ሰው እንጂ መለኮት አልነበረም ማለት አትለይ ነው። እኔ አለየሁትም እኮ ሰውም ነበረ። ስሚ፣ ፍጹም ሰው ፍጹም መለኮት ሆነ። ፍጹም ሰው ፍጹም አምላክ ነበረ። ጥሩ መጣሽልኝ። ስለዚህ ይሄ ፍጹም ሰው ፍጹም መለኮት ፈጣሪ ነበር አልነበረም? ያኔ ባልሽው ወቅት እንዳይቀላቀልብን ፍጹም ሰው ፍጹም አምላክ ነበር። ስጋን በለበሰ ጊዜ ታሞልን። አሁን መሰለሽ ቆይ እንግባባ። አሁን ታሞል ደቋል የሚለውን እንኳን አልጠፋንም እኮ። ፍጹም ሰው ፍጹም መለኮት በነበረ ሰዓት ላይ በዛ ያኔ በምትዩ ሰዓት ላይ ፈጣሪ ነበር ወይ ነው? አዎ ነበረ። ያኔ ለምኗል ወይ? አዎ ለምኗል። ስለዚህ ፈጣሪ ለምኗል? አዎ ለምኗል። መቼ? በስጋው ወራት። አሁን የምንቀጥለው ወደ ሁለተኛው ስቴፕ ነው የምንሄደው። አሁን ደግሞ በዚህ ሰዓት ይለምናሉ ወደሚለው ነው እንጂ መሄድ ያለብሽ አንቺ መቼም ለምኑ እንደማያውቅ ምልጃ የፍጡር ብቻ እንደሆነ አምላክ እንዳለመነ ፈጣሪ እንዳለመነ አድርገሽ የሰራሽው ነገር በራስሽ ንግግር ምላሽ ተሰጥቶታል። አዎ መለኮት ይሆን። እዚህ ላይ ግን በደንብ አጽንኦት ሰጣችሁ። በተለየ አካሉ አድምጪ ዋዜማ፣ በተለየ አካሉ አብን ለምኖታል አይደል? በስጋ ወራት ብላችሁ በምትሉት በምድር በተለየ አካሉ በስላሴ አካላት ውስጥ 3 አካላት አሉ። አብ የተለየ አካል አለው፣ ወልድ የተለየ አካል አለው፣ መንፈስ ቅዱስ የተለየ አካል አለው። ኦኬ። በተለየ አካሉ ኢየሱስ አብን ለምኖታል አይደል? በምድር ሳለ እህታችን ከዳጊ ጋር ቀጥይ። በተለየ አካሉ አብን ለምኖታል አይደል? አሁንም አትለይ ነው። በተለየ አካሉ ነው ያልኩሽ። ልብ በል። የኢየሱስን ባህሪያት እናንተ አምላክና ሰው ብሎ የሚለውን አንድ ባህሪ ብላችሁ የምትሉትን አይደለም እየለየው። እርሜ ጠይቃት። አንድ አካል ብላ ነው እንደምታምነው አልገባኝም። ይቅርታ። እሱን እኮ ነው። በስላሴ አካላት ሶስት ነው እየነገርኩኝ ነው። አይሳይድ እየነገርኩ ያለው ኢየሱስ ክርስቶስ አምላክም ሰውም በነበረ ጊዜ ባልኩ ጊዜ ኢየሱስ ክርስቶስ አምላክም ሰውም በነበረበት ጊዜ በተለየ አካሉ አብን ለምኖታል ወይ ነው እያልኩሽ ያለሁት። አብን ብቻ አይደለም፣ አብ ወልድ መንፈስ ቅዱስ ከራሱ ጋር ወልድ ከራሱ ጋር የሚያስታርቅ በመስቀል ላይ ሆኖ አባቶ ብሎ ያለው ማንን ነው? አባቶ የሚያደርጉትን ይቅር በላቸው ያለው ራሱንም ጨምሮ ነው። በዚህም ራሱ ጨምሮ አባቶ ስለምን ተውከኝ ያለው ማንን ነው? ማን ነው አባቶ እያለ እየጣራ ነበር? አዳምን ወክሎ ነው አልኩ እኮ። አዳምን ወክሎ ያኔ ሲሰጥ ማን ነው አባቶ ብሎ ያለው? ኢየሱስ ማን ነው አባቱ? አብ ወልድ መንፈስ ቅዱስ አይደለም? እንግዲህ ኦርቶዶክስ ጆቫ ዊትነስ ማለት ናት። ማን ነው? ኖ ሰማኛ ኦርቶዶክስ ኦንሊ ጂሰስ ሰማኝ ነው። ሰማኝ አድምጪ ወይ ኦርቶዶክሳውያን እንደ ሎተሪ ትኬት ስትፋቁ በነገረ ክርስቶስ ላይ ክርስቶሎጂ ላይ ኦንሊ ጂሰስ ነው የምትሆኑት። ሰባሊዮስ ነው ሆናችሁ የምትገኙት። ዳጊ ስማኛ እኔ ስማኛ እሺ ላውራ። እኔም አንዴ ልናገር። ኢየሱስ ክርስቶስ በሞተ ጊዜ ያኔ ከራሱ ጋር አስታረቀን። የአዳምን ስጋ ለብሶ አዳምን ወክሎ ነው። አባት ወይ ደጋገምሹ ዋዜማ ከራሱ ጋር አስታረቀን የሚለው ደጋገምሹ። ከአብ ጋር አስታርቆናል። ራሱ አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው የምንላቸው። ያ ከአብ ጋር ኢየሱስ አስታርቆናል ወይ? አንድ ነው። ያ ከራሱ ጋር ማለት ነው። አብ ማለት ኢየሱስ ማለት አብ ነው። ኢየሱስ ማለት አብ ነው። ጌታ ኢየሱስ አብ ወልድ መንፈስ ቅዱስ የሚጠይቅሽን መልሽልኝ። እኔና ቆይ ኢየሱስ ማለት አብ ነው ወይ? ኢየሱስ ክርስቶስ በስጋ አንድ ነገር ልንገር፣ አብ ወልድ የምጠይቅሽን ለምን አትመልሽልኝ? ማውዜላ ጭቅጭቅ ከሚሆን መለስኩልህ ነው እኮ ኢየሱስ ማለት አብ ነው ወይ ስልሽ አዎ ነው አይደለም ወይ ደግሞ አይደለም ለምን እልሃለሁ? ልመልስልህ እኔ አጽንቼ አብ ወልድ መንፈስ ስማኛ፣ ስለ ትሪኒቲ እናውራ አይደል? አሁን አብ ወልድ መንፈስ ቅዱስ ስንል በአካል ሶስት ስንል
በባህሪ በአገዛዝ በሕልውና ዓለምን በመፍጠር አንድ እንላለን። ስለዚህ ኢየሱስ ክርስቶስ ከአብ ጋር አስታረቀን ሲል ከራሱ ጋር አስታረቀን ነው። አብ ወልድ መንፈስ ቅዱስ በስም ሶስት እንላለን፣ በአካል ሶስት እንላለን፣ በስም ሶስት እንላለን። በአገዛዝ ዓለምን በመፍጠር ግን ከራሱ ጋር አስታረቀን እያልኩ ነው፣ አንድ እንላለን። ስለዚህ ኢየሱስ ክርስቶስ ከራሱ ጋር ነው ያስታረቀን እያልኩ ነው። ወልድ ኢየሱስ ናት ባካችሁ፣ አውቃ ነው እንጂ ወልድ ኢየሱስ ናት አውቃ ነው። አብም ራሱ ነው፣ ወልድም ራሱ ነው፣ መንፈስ ቅዱስም ራሱ ነው ካለች አንደኛ ኦል ቆይኝ እናት ዋዜማ ወይ ወልድ ኢየሱስ ነሽ ትመስለኛለች። ምክንያቱ አብም ራሱ ነው አለች። ከዛ ደግሞ ስጋውን ጥሎት እንደሄደ ነው እኮ የምታወራው። ስጋውን ጥሎት ሄደዋል እያለች ነው እኮ። እኔ ይኸውላችሁ እኔ ወልድ ኢየሱስ ናት የሚለው ነገር አልስማማም። ሁሉም አብዛኞቹ ቢጠየቁ እንደዚህ ነው የሚያምኑት፣ ትምህርታቸውን ስለማያውቁ። ኦርቶዶክስ ታስተምራለች እያልኩ አይደለም፣ ግን ሰዎቹ እንደዚህ ነው የሚረዱት። ገብቻ አይቻታለሁ። ኦርቶዶክስ ናት ልጅቷ፣ ኦርቶዶክስ ነች። ይኸውልህ እየነገርኩ ያለሁት አሁን ኢየሱስ ክርስቶስ ከራሱ ጋር አስታረቀን ስልህ የአዳምን ስጋ በለበሰ ጊዜ ሰው በሆነ ጊዜ አዳምን ወክሎ ከራሱ ጋር አስታረቀን እያልኩ ነው እንጂ ኢየሱስ ክርስቶስ ለብቻ አካሉ ከአብ የተለየ ከወልድ የተለየ ከመንፈስ ቅዱስ የተለየ ሶስት የምንለው አለን እኛ በራሳችን ኦርቶዶክስ ተዋሕዶ። ግን አሁን እናንተ እንዴት አስታረቀ እህቴ? እንዴት ነው ያስታረቀው ከራሱ ጋር? በመስቀል ላይ ሞቱ። በመስቀል ላይ ሞቱ፣ ደሙን አፍስሶ። ቢኒ ግን አብረህ ጠይቅልኝ፣ ከአብ ጋር አስታርቆናል የሚለው ጥያቄ እስካሁን አልተመለሰልኝም። ከራሱ ጋር አስታረቀን፣ ኦኬ። ከአብስ ጋር አስታርቆናል ወይ? እቺን ቀጥልበት ቢኒ። ልዩ አይደሉም። ከራሱ አብ ወልድ መንፈስ ቅዱስ ክርስቶስ እኮ በምድር በነበረ ጊዜ ከአብም አስታርቆናል፣ አንድ ናቸው እያልኩ እኮ ነው። አብ ወልድ መንፈስ ቅዱስ አንድ ናቸው እያልኩ ነው። ከራሱ ጋር አስታረቀን ስለ አብና ወልድ አንድ ነው እያልኩ አይደለም። ይኸው አንድ ናቸው እያለች እና ወልድ አይደለችም። አሁን ግራ አጋባሽን እኮ እህቴ። አብና ወልድ አንድ አካል ነው? አንድ አካል አይደለም፣ አንድ አካል አይደለም። እየነገርኩ አንድም ሶስትም ናቸው። ምናልባት ኮንፊውዝ እንዳታደርገን የምትለውን ነገር እየጻፍንላት እንሂድ፣ እምነቷን ማለት ነው። አንድም ሶስትም ናቸው። በአካል ሶስት ስንል አብ ወልድ መንፈስ ቅዱስ እንላለን። ሶስት ስንል ግልጽ ነው። በአካል ሶስት ነው ያልሽው? በአካል ሶስት ናቸው፣ በስምም አብ ወልድ መንፈስ ቅዱስ ሶስት ናቸው እንላለን። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። አስታርቆናል ነው የምትዩት? አለም አንዴ እኛን ከራሱ ጋር የስ አስታርቆናል። ከራሱ ጋር እሺ፣ ከራሱ ጋር እሺ። ከአብ ጋርስ? ያው ነው እኮ አብ ወልድ መንፈስ ቅዱስ ከሱ ጋር አስታርቆናል። አንድ ናቸው እያልኩ እኮ ነው። ከአብ ጋርም አስታርቆናል። አትለያያ እንዳትለያያቸው፣ መለየት የላቸው። ስላሴ መለየት ቆይታለም። ከአብ ጋር አስታርቆናል ወይስ አላስታረቀንም? አንድ ናቸው፣ አንድም ሶስትም ናቸው። አታምታታ እንጂ አንድም ሶስትም ናቸው። ያላምታታውሽም እኔ አንቺን እየጠየቅኩሽ ያለው ከራሱ ጋር አስታርቆናል። እሺ ከአብ ጋር አስታርቆናል ወይስ አላስታረቀንም? እኔና አብ አንድ ነን አለ እኮ። አልሰማህም? ይሄንን እኮ ወይ አላስታረቀንም። አብ አንድ ናቸው። ከአብ ጋር አስታርቆናል እኮ አስታረቀን። አስታረቀን፣ ከራሱ ጋር አስታረቀን። እኔ አሁን ይኸው ከራሱ ጋር ጻፍኩልሽ። ከአብ ጋር አስታርቆናል ወይስ አላስታረቀንም? አስታረቀን አለ እኮ። ከአብ ጋር አስታርቆናል ማለት ነው። ከራሱ ጋር አስታርቆናል። ለምን ትደባለቂያለሽ? ይኸው ጻፍኩልሽ፣ ከራሱ ጋር ጻፍኩልሽ። ከአብ ጋር አስታርቆናል ወይስ አላስታረቀንም? እኔና አብ አንድ ነን አለ እኮ። እኔ ጠየቅኩሽ አሁን ስለ የምን አንድነት? የምን አንድነት? ወልድ መንፈስ ቅዱስ በስጋ ሶስት ናቸው እንላለን አልኩ እኮ። ሶስት እንላለን። እሺ እንዴት ልብዬ አይባልም? እስኪ አንዴ አቁሚ። ኦርቶዶክስንም አታሰድቢ እኔን የሚታርኩሽ። አብ ወልድ መንፈስ ቅዱስ በስጋ ሶስት ናቸው አይባልም። ኦርቶዶክስ አትልም። ስላሴ አማንያን ነን እኛም። ዝም ብለሽ እንዳመጣልሽ አትናገሪ። በስጋ ሶስት ናቸው አይባልም። በአካል ነው ሶስት ናቸው፣ በስም ሶስት ናቸው ነው ብላ የምትለው። እኛም ብለን የምንለው ስላሴ አማንያን ስለሆንም ማለት ነው።
የአካል ሶስትነት የስም ሶስትነት እንጂ የስጋ ሶስትነት ብለሽ አሁን እንደምትናገር አይደለም። አትቸኩይ፣ ተረጋጊ። የቴዋ ዜማ ጥሩ ተወያይ ነሽ፣ አመለሸጋ ነሽ። ግን የምትናገሪውን በማስረጃ ላይ አድርጊ። እያረምንሽም ነው። ቤተክርስቲያኒቱንም እንደዛ አታስቢ። ኦኬ፣ በሚገባ ስለምናውቀው ማለት ትምህርተ ስላሴን የኦርቶዶክስንም ይሄ እዚህ ያለ ህዝብ በሙሉ ከዛ የወጣ ነው። የአካል ሶስትነት የስም ሶስትነት ነው። ስለዚህ አሁን ወንድምነት እየጠየቀሽ ያለው ከራሱ ጋር አስታረቀ ነው ብሎ ስልሽ አዋልሽው ጻፈ። ከአብ ጋር አስታረቀ ነው። ምክንያቱም በስላሴ አካላት ውስጥ አብ የተለየ አካል አለው። ስለዚህ በተለየ አካሉ ከአብ ጋር አስታረቀ ነው እያለሽ ያለው እየጻፈ ነው። ቀጥይ ወንድምነት ቀጠል። ቴንክ ዩ። እሺ ከራሱ ጋር አስታርቆናል፣ ተቀበልንሽ። ከአብ ጋር አስታርቆናል ወይስ አላስታረቀንም? ሚዩት ነሽ ዋዜማ። እሺ ምን አልከኝ? ከአብ ጋር አስታርቆናል ወይስ አላስታረቀንም? ኢየሱስ ክርስቶስ ያኔ በለበሰ ጊዜ ከራሱ ጋር አስታርቆናል። ስጋን በለበሰ ጊዜ ከራሱ ጋር አስታርቆናል እያልኩ እኮ ነው። ጻፍኩልሽ። ከራሱ ጋር ጻፍኩልሽ። ከአብ ጋር አስታርቆናል ወይስ አላስታረቀንም? አስታርቆናል። አንድ ናቸው እኮ እኔና አንድ ነን ብሏል ራሱ። አስታርቆናል። እሺ አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት ሰራጺ ማለት ነው። አንድ አትደበቂ። አብ ማለት ወልድ ማለት ነው። አብ ማለት ወልድ ማለት ነው። አብ ማለት ወልድ ነው። አንድም ሶስት። እሺ በደንብ ትሪኒቲን በደንብ ታውቃለህ ማለት ስላሴ በደንብ የምታውቅ ከሆነ አንድም ሶስትም ናቸው። በእኛ የምንማረው የተማረው። እሺ እኮ ጥሩ እኮ እሱ ነው። አብ ማለት ወልድ ማለት ነው ወይ? አሁን አብ ወልድ ማለት ልጅ ማለት ነው። ትርጉም መንፈስ ቅዱስ ማለት ሰራጺ ማለት ነው። አትደበቂ። ታረፍ ግን አንድ ስንል ስማኝ፣ አንድ ስንል ሶስት እንላለን። የተጠየቅሽው ሶስት ስንል ደግሞ አንድ እንላለን። የተጠየቅሽው አብ ማለት ወልድ ማለት ነው ወይ? እዚህ ጋር ነው አሁን ችግሩ። ነው አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት ሰራጺ ማለት ነው። አንዴ ቃላት እያልኩ እኮ ነው። አብ ማለት ወልድ ነው አልሽን? አዎ ነው። አብ ማለት ወልድ ማለት ነው ብለሽናል። አዎ ቤተክርስቲያንሽ እንደዚህ ብላ ነው የምታምነው? ምን ቤተክርስቲያንሽ አብ ወልድ ነው ብላ ነው የምታምነው? ኖ አይደለም። ስማና እንደ እየነገርኩ እኮ ነው። አብ ማለት አባት ማለት ነው አልኩ። ወልድ ማለት ልጅ ማለት ነው አልኩ። መንፈስ ቅዱስ ማለት ሰራጺ ማለት ነው አልኩ። አሁንም አትደበቂ። የታለ ቅድም አብ ማለት ወልድ ነው አልሽኝ። አንድ ሲሆኑ ያለ መቀላ እንዴት ነው የምንለው? በፀሐይ ምሳሌ ልስጥ። ፀሐይ ምን ምሳሌ ያስፈልገው? እዚህ ጋር ነው ምሳሌ ልስጥሽ። ከታዲያ እንዴት ብዬ ላስረዳ? ስለ ፀሐይ እና አብ አንድ ነው። እኔ ጠየኩሽ። አብ ማለት አንድ ስለሆኑ አብ ማለት ወልድ ማለት ነው ወይ? በአካል ሶስት ናቸው። አብና አብ ወልድ መንፈስ ቅዱስ የተለያየ አካል። ስማኝ፣ ፀሐይ ወልድ ማለት ነው ወይ? እታለ አይደለም። አሁን ደግሞ ምን አለኝ? እየተረዳህ አይደለም ማለት አሁን ወደምትፈልገው ነገር እንድመጣልህ ነው የፈለግከው፣ ግን እንደዛ አይደለም። እታለም እኔ እኮ እምነትሽን ነው የጠየኩሽ። እኔ እኮ ምንም አላወራሁም። እምነትሽን እንወቀው እኮ እየነገርኩ መልሰህ ወደ ሌላ ጥያቄ ይሄ ነው። አንድነትና ሶስትነትን የምታክ ከሆነ የሚገባ ታሳይናለሽ። እኔ አሁን ጥያቄው እንዲገባኝ አብ ማለት ወልድ ማለት ነው ወይ? አዎ ወይስ አይደለም? ሁለቱም የተናገርሽው አይደለም። ስማኛ እየነገርኩ ነው። አብ የራሱ አለው፣ ወልድ የራሱ አለው፣ መንፈስ ቅዱስ የራሱ አለው። ቆያ እየመለስኩልህ ነው። ለይቼ መመለስ አልችልም። ሁሉም የራሳቸው እንትን አላቸው። ግን ደግሞ አንድም እንላለን። አንድም ሶስት እንደፈለግሽው ሰጁ። አሁን ጥያቄ አብ ማለት ወልድ ማለት ነው ወይስ አይደለም? ነው። አንድም ሶስትም ናቸው እያልኩ ነው። እኔን ያየ አብን አየ ብሎናል።
እኔን ያየ አብን አየ ካለ ኢየሱስ ክርስቶስና አብ አንድ ነው፣ ወልድና አብ አንድ ናቸው። እየነገርኩ ነው እኮ። ምንድን ያልሽን? አብ ማለት ወልድ ማለት ነው አልሽን። አይደለም የሚለውን ትተሽዋል ማለት ነው። አይደለም እየነገርኩ ያለሁት አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው አልኩ። በተለያየ አካል ሳስቀምጥልህ እንዲህ ነው። ግን ደግሞ በአምላክነት ዓለምን በመፍጠር በአገዛዝ በልውና በምልህ አንድ ናቸው። አንድ ሶስት እንላለን። ለዳኒና ለእሷ ብቻ እንተውላቸው። ያ ጥሩ ስላ እየጻፈ ስለሆነ የሚጠይቃት ምን ችግር የለውም። በኋላ እንትን እንላለን። ቀጥሎ ወንድምነት አልጠየቅንሽ። ይኸው አይደለም አልሽን፣ ተውሹ ማለት ነው። አሁን ምንድን ነው እያልሽን ያለሽው? እኛ እንደ አንድ ኦርቶዶክሳዊ አብ ማለት ወልድ ማለት ነው ብለን ነው የምናምነው እያልሽን ያለሽው አይደለም። ስማኛ፣ ቆይ እንደዛ አይደለም። አንተ አሁን ወደ ራስህ አትውሰደኝ። እኔ አሁን እያልኩ ያለሁት አብ ማለት አባት ማለት ነው፣ ወልድ ማለት ልጅ ማለት ነው፣ መንፈስ ቅዱስ ማለት ሰራጺ ማለት ነው አልኩ። በስም ሶስት ሲሆኑ በአካል ሶስት ሲሆኑ በመለኮት ዓለምን በመፍጠር በአገዛዝ በልውና አንድ ናቸው እያልኩ ነው። ምክንያት ደግሞ ኢየሱስ ክርስቶስ አብን አሳየንና ይበቃናል ሲለው እኔን ያየ አብን አየ ብሎታል። ጥያቄሽ አሁን ደምድሚው። አሁን ስታብራሪው አስቦታ ላይ ስለሄድሽ፣ ስለዚህ አብ ማለት ወልድ ማለት ነው ብለን ማመን እንችላለን። ይኸውልህ አብ ማለት ወልድ ማለት ነው። አዎ በዓለምን በመፍጠር በአገዛዝ በአምላክነት ብያለሁ። ግን ደግሞ በአካል ግን ሶስት እንላለን። በአካል ሶስት እንላለን። እዚህ ጋር እንዳትስት እየነገርኩ ነው። አሁን በደንብ የሰማልሽ ማለት አብ ማለት ወልድ ማለት ነው፣ አባት ማለት ነው። ትርጉሙ ከሆነ አብ ማለት አባት ማለት ነው፣ ወልድ ማለት ልጅ ማለት ነው፣ መንፈስ ቅዱስ ማለት ሰራጺ ማለት ነው እያልኩ ነው። በስም ሶስት ስንል በአካል ግን አሁንም አጭበርብረሽ አትይዥም። አላጭበረበርኩም፣ እየነገርኩ አንተ ነህ እያጭበረበርክ። አሁን ወደምትፈልገው ዓላማ እና በፍጹም እኔ የትም አልሄድኩም። እምነትሽን ነው እየጠየቅን ያለው። እኔ የት ሄድኩኝ እኮ? የኔ እምነት እየነገርኩ ነው እኮ። እምነትሽን ነው ያልሽውን እናውራ፣ ለህዝቡ ያልሽውን ነገር ላሳውቅ። ኦኬ፣ እንደ ኦርቶዶክሳዊ እኔ አብ ማለት ወልድ ብዬ ነው ማምነው እያልሽ ነው ያለሽው። ስማኝ አንዴ ይኸውልህ አብ ማለት አባት ማለት ነው አልኩ በትርጉሙ። እሺ አብ ይሄው ልጻፍ ችግር ይሄው አብ ማለት አባት፣ እሺ አባት፣ እሺ ወልድ ማለት ልጅ፣ መንፈስ ቅዱስ ማለት ሰራጺ ማለት ነው። ችግር የለም። ሶስት አካል እንላለን አይደል? ሶስት አካል እንላለን። ችግር የለም። ልጅ ወልድ፣ ቆይ ሶስት አካል እንላለን። ከዛ ደግሞ እኛ በአካል ሶስት ስንል በመለኮት ዓለምን በመፍጠር በአገዛዝ በልውና በአምላክነት አንድ እንላለን። ሶስትና አንድን ባለመቀላቀል ባለመለየት አንድ እንላለን እያልኩ ሳትቀላቅል ሳትለይ። አሁን ልጠይቅሽ ነው፣ እንዳልቀላቀልሽ ላሳይሽ ነው። መቀላቅላለች ወይስ አልቀላቀለች የሚለውን ልንፈትሽ ነው። እሺ ወልድ ማለት አባት ነው። ወልድ አባት ነው። ያ ሰምታችኋታል። ወልድ አባት ነው። እሺ አብ ማለት ልጅ ነው። ኖ ወልድ ማለት ልጅ ነው። ኖ አታቀጣ። ይኸው የጻፍከውን እኮ የሳትክ ነው። ወልድ ልጅ ነው፣ አብ አባት ነው ያልኩ። አታሳስት። እሺ አሁን ልጠይቅሽ በደንብ ስሚ። እኔ ምንም እምነትሽ ነው እየጠየቅኩሽ ያለሁት። ኦኬ ወልድ ማለት አባት ነው። ልጅ ወልድ አባት አይደለም ማለት ነው። ልጅ ነው። ስማኛ፣ ልጅ ነው። ስለዚህ በአካል ሶስት ስንል እሺ ወልድ አሁን ይመስለኛል። ወንድሜ አንዴ ዳንኤል ነህ አይደል? የጠየከኝ ያለው ስሜት አይቶኛል። እምነትሽን ነው እየጻፍኩ ያለሁት ተረጋጊ። እኔ እያወራሁ አይደለም፣ አንቺ ነሽ የምታወሪው። ኦኬ እምነትሽን ግን ክሊር አድርገን እንየው፣ ሳትደበቂ እምነትሽን እንየው፣ ንጹህ ኦርቶዶክሳዊ መሆንሽን እንየው። በቃ ከሆነ እንየዋ፣ እንጻፈው። እታለ ስሜት አያቱኝ። ይኸው ወልድ ማለት አባት አይደለም ማለት ነው። እሺ አይደል? ወልድ አባት አይደለም ማለት ነው። ወልድ አባት አይደለም።
ለምንድን ነው አሁን እንደዚህ የፈለግከው? አንተ እየነገርኩህ ነው እኮ ለምን 50 ጊዜ ሰውን ነጥብ ለማስጣል ከሆነ ተሳስተሃል። ግን አሁን እየነገርኩህ ያለው እውነትሽን ነው ጠየቅኩሽ። አሁን ማልቀሱን ተይና ማልቀሱን ተይና ነው እኔ አላለቀስኩም የማይበጨኝ ግን አሁን እየነገርኩህ ያለው ስለ እምነት ነው የምናወራው። ወልድ አጭር ጥያቄ ጠየቅኩሽ። ወልድ አባት አይደለም ማለት ነው? ምንድን ወልድ አባት አይደለም? አባት የምንለው አብን ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ነው የምንለው። አንዴ ያልሽው ነው። ወልድ አባት አይደለም ማለት ነው። በቃ ይሄ እምነትሽን ነው። ምንድን ወልድ አባት ስማኝ ይኸውልህ፣ ቆይ እስኪ አሁን ወደ ራስህማ ሰው እኔ አልስትልህም። ይኸውልህ አሁን እዚህ እያስገባ እንደምታወነባብዳቸው የጻፍሽውን እኮ እታለም ያልሽውን እኮ የጻፍኩልሽ ይሄ እኮ እምነት አለ። ያንቺ እምነት ነው። ሰውን ነጥብ ለማስጣል አትሂድ። ግን አሁን እየነገርኩ ያለሁት ባለመለየት የጣልሽውን ነጥብ ችግር የለም። የጣልሽውን ነጥብ ባለመቀላቀል ሶስት የጣልሽውን ነጥብ ነገር እሱ መደበቂያ እሱ መደበቂያ ስማኝ ነው። ፀሐይ አለች፣ ሙቀቷ አለ፣ ብርሃኗ አለ እንደምንለው ፀሐይ ብለን እንደምንጠራት ስላሴንም እንደዛ ነው የምንጠራቸው። መደበቂያሽ ነው። በፀሐይ ነው ምሳሌ እየነገርኩ ነው። ፀሐይ አለች፣ ብርሃኗ አለ፣ ሙቀቷ አለ። እንደዛ ባለመለየት እንደምንጠራት ስላሴንም እንደዛ ነው የምንጠራቸው እያልኩ እንዳትሳሳት። አልተሳሳትኩም። አሁን የምትይው ነው የምንጽፈው። አነሳሳትኩም። አሁን ያልሽው ነው የምንጽፈው። ወልድ ችግር የለም። ወልድ አይዞሽ እታል ወልድ አባት አይደለም ብለሽ ታምኛለሽ ማለት ነው። ወልድ አባት አይደለም ብለሽ ታምኛለሽ ማለት ነው። ነገርኩ ባለመቀላቀል አልኩ። አልነገርሽኝም እታል አትደበቂ። ወልድ አባት ነው ወይስ አይደለም? ዳኒ አንድ ነገር ልንገርህ። ምንም የምትነግሪኝ እዚህ ጋር ነው ያለው። እዚህ ጋር ነው አንዴ ትሰማኛለህ? እኔ አልስትም። ይሄን ነው የምትነግሪኝ። እኔ ለማሳሳት እንዳትሞክር በፍጹም እታለ እምነትሽን ነው እየጠየኩሽ ያለው። ኖ እየነገርኩ ያለሁት እየነገርኩ መልሰህ እዛው ጋር አባት ነው ወይስ አባት አይደለም? መደበቅ ስለፈለግሽ ይኸው ወልድ አባት ነው ወይስ አባት አይደለም? አባት ነው። ኢየሱስ ክርስቶስ ልጅ ብለን ነው የምንጠራው። እህ ጠየኩሽ። ወልድ ስሚኝ፣ በደምብ ስሚኝ። ወልድ አባት ነው ወይስ አባት አይደለም? ፍጥጥ ኖ አልኩህ እኮ ምንም ፍጥጥ አይደለም። እየነገርኩህ ነው። ባለመቀላቀል አንድ እንላለን እያልኩ ነው። የራሳቸው የስራ ድርሻ አላቸው። አባት ነው ማለት ነው። ስማኝ፣ ወልድ አባት ነው ማለት ነው። ወልድ ልጅ ነው እያልኩ ነው። አባት አይደለም በእኛ። ወልድ አባት ነው ወይስ አይደለም? ግን ሰው ለማሳሳት አትሂድ። አንቺ የተሳሳትሽው አንዴ ለኛ እድል ስትሆን አንቺ የተሳሳትሽው አድምጪ። ዋዜማ ቆይ እንዴ እሱም ሲያወራ አንቺም እያወራሽ እስኪ እኛም እድል ስጡን። አንቺ አንደኛ ይኸውልሽ ያሳሳቱሽ እስርሽ ያሉ ቤተሰቦችሽ ናቸው። ምክንያቱም ይኸውልሽ አንቺ አመንሽበት እንዳትናገሪ ጥሩ ነው ከቤተሰብ መስማት። ምክንያቱም ሰው በቤተሰብ ሆኖ ስለሚሰማ ማለት ነው። እስኪ አድምጪ፣ ቢያንስ አንድ ደቂቃ አድምጪን። አታውቋትም፣ ኦርቶዶክስን አታውቂያትም እህቴ። ኦኬ ብታውቂ ኖሮ ልብ ብለሽ ስሚኝ። አታውቂያትም። ለምን አታውቂያትም ብያልኩሽ? አንደኛ አስተምሮተ ሥላሴን ባለመቀላቀል ባለመለወጥ ምናምን ነገር ብለሽ አትይም። ኦኬ የአካል ሶስትነትን እንኳን በሚገባ አታውቂም። የባህሪ የመለኮት የስልጣን አገዛዝን እንኳን አንድነትን አታውቂም። እሱ ቀጥታ ሲጠይቅሽ አብ አባት ይባላል አይባልም ብሎ ሲልሽ ይባላል። ወልድስ አባት ይባላል ወይ ብሎ ሲልሽ ወልድ አባት ይባላል ብሎ የሚለውን ነገር ለማውጣት ቸገረሽ። ታዲያ በተለየ አካሉ በመስቀል ላይ አባት ሆይ ብሎ የሥላሴ አካላት ሶስት አካላት ስለሆነ ማለት ነው። አብ የተለየ አካል አለው፣ ወልድ የተለየ አካል አለው፣ መንፈስ ቅዱስ የተለየ አካል አለው። ታምኛለሽ? እንደዚህ በሥላሴ አስተምህሮት ውስጥ ታምኛለሽ? ቆይ ታምኛለሽ? አንቺ አለመቀላቀል ብሎ የምትላትን ቃል ብቻ ነው ያልሽው እህቴ። ሶስት እንላለን አልኩ። ሶስት የምትሉት በምንድን ነው? በምንድን ነው? መልሺ። ሶስት የምትሉት በምንድን ነው? ጭጭ
ጭጭ ምጭጭ ኖ ሚውት ስለሆንኩ ነው። በአካል ማንም ራስሽ ነሽ ሚውት የምታረጊ። ሚውት አታርጓት። ኦኬ በአካል አይደል? በአካል አይደል? ሶስቱም ትሉት አብ የተለየ አካል አብ ከወልድ የተለየ አካል አለው የለውም? አለው አልኩ እኮ ሶስት እንላለን አልኩ እኮ። በአካል ሶስት አልተጠየቅሽም። የተጠየቅሽውን መልሺ። አብ ከወልድ የተለየ አካል አለው የለውም? ሚዩት አድርገሽ አትቀመጭ። ነው ይወጣ። አብ ከወልድ የተለየ አካል አለው የለውም? አብ ከወልድ የተለየ አካል አለው። አንድም ሶስትም እንላለን። አልተጠየቅሽም። ቀጥታ መልሺ። መቀጥታ መልሺ። አብ ከወልድ የተለየ አካል አለው የለውም? አልኩ እኮ አለው። አለው። ቴንክ ዩ። አልተጠየቅሽም። መልሼ እጠይቅሻለሁ። ገና 9 አስብልሻለሁ እዚሁ ማለት ነው። አብ ከወልድ የተለየ አካል አለው የለውም? ኤርሚ አይ እኔን ለማስጠላት ሞክር። አንድነትና ሶስትነት ራሱ የተጠይቅሽውን መልሽ እኮ መልሰህ እዛው ላይ እኔና አንቺ ስናወራ ሰው ማን እንደገባው ያውቅ። አንድም ሶስትም እንላለን አልኩ። አንድነቱ በምንድን ነው? አንድነታቸው ዓለምን በመፍጠር አልኩ። አልተጠየቅሽም። አንድነቱ በምንድን ነው አልኩ እኮ። አንድነቱን ነገርኩ። በዓለምን በመፍጠር በአገዛዝ በአምላክነት አልኩ ነገርኩ። እሺ ሶስትነቱ በምንድን ነው? ሶስትነቱ በአካል አልኩ። አሁን እሱ ጋር በግብር አልኩ። በአካል በግብር አልኩ። እየተደማመጠን በግብር በአካል ሶስትነት አለው አይደለ? አብ ከወልድ የተለየ አካል አለው አይደል? ድጋሚ መልሰህ እየነገርኩ ለምደው መልሰህ አብ ከወልድ የተለየ አካል አለው አይደል ወይ? ኤርሚ ይሄ ደንቆሮ ለቅሶ መልሶ አለ። በቃ እናንተ ደንቆሮ ለቅሶ አደረከው። እየነገርኩ መልሰህ እዛው ጋር ትመጣለህ። እናንተ ቤት አሁን እየታየ ነው። ልክ ነው። እሱ እውነትሽን ነው። እናንተ ቤት አይ የደንቆሮ ለቅሶ መልሶ እኮ እናንተ ቤት እየታየ ነው። እየነገርኩ አንድነትና ሶስትነታቸውን እየነገርኩ መልሰህ እኮ እናንተ ቤት እየታየ ነው። ለቅሶ እናንተ ቤት እየታየ ነው። የወርሻይሽ ከስርሽ አብረዋም የሚያለቅሱት እናት እየሰማሻቸው ነው። ቤተሰቡ በሙሉ ነው የሚያወራው። አንዳችሁ እንኳን አታወሩም ማለት ነው። አንዳችሁ እንኳን አታወሩም። የመሰልሽው ምሳሌ እናንተ ቤት ላይ ኖ ኩል አታወሪ። የጠየኩሽ አብ ከወልድ የተለየ አካል አለው ወይ ቤስልሽ ሳይቀላቀል ትንሽ ሳይቦካ ምናምን ነገር ብለሽ ወሬ ለማውራት ፈለግሽ። የተጠየቅሽው አብ ከወልድ የተለየ አካል አለው ወይ? አዎ የተለየ አካል አለው። መንፈስ ቅዱስ እስከ አብ የተለየ አካል አለው? አዎ የተለየ አካል አለው። እኛ ስላሴ አማንያን ነን። እሺ እህቴ አድምጪኝ። የኦርቶዶክስን ሁሉ ትምህርት ነው የምንነግርሽ። ደርበን ሁሉ የምነግርሽ። ብታምን ኖሮ አትለኝማ። እየነገርኩ ከዚህ በኋላ ማይክ ከከፈትሽ አስወርድሻለሁ። ኦኬ። ምክንያቱም አንደኛ አንድ ደቂቃ እንኳን ሰው እንዲያወራ እድል አትሰጭም። አውቶማቲክ ነው የምትለቂው። ስትፈልጊ አብ ኢየሱስ ከራሱ ጋር ነው ያስታረቀን እንጂ ከአባቱ ጋር አላስታረቀንም ብለሽ ትያለሽ። ታዲያ በመስቀል ላይ ሆኖ አባቶ ብሎ ያለው ማን ነው? ስለ ራሱን ነው ትልን። ራሱን ነው እኮ አልሽን። ራሱን ነው አባቶ ብሎ ያለው ራሱን ነው አልሽ። ሪከርድ ተደርግሻል። ባይዞ ሚሊዮን ትውልድ ይሰማልሻል ዩቲዩብ ላይ ማለት ነው። ራሱን ነው አባት። እስቲ እኩል አታውሪ። ሚዩት አድርጊ እንዴ። ቢያንስ የተግባቦት ህግ ወቂ። ቢያንስ እኛ እንድናወራ ሌሎችም ሰዎች እንዲያወሩ እድል ስጪ። በመስቀል ላይ ሳለ አባት ሆይ ብሎ የጠራው ማን ነው ብለን ስንልሽ ቅድም ራሱን የጠራው አልሽን።